ገዢው የብልጽግና ቡድን ስልጣኑን እንዲጠብቁለት አፍኖ ወደ ወታደራዊ ማሰልጠኛ እየወሰዳቸው የነበሩ ታዳጊዎች በፋኖ ነፃ መውጣታቸው ተሰምቷል። ፋኖ በወሰደው ልዩ ኦፕሬሽን ወደ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ ከነበሩት መካከል በቁጥር 21 የሚሆኑትን ማስለቀቅ መቻሉ ታውቋል። የጦር መሳሪያችንን ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉ በራሳችን መሳሪያ ነው ሲል ብርሃኑ ጁላ ተናግሯል። ብርሃኑ ጁላ ይህንን የተናገረው በመከላከያ ኢንተለጀንስ ቢሮ ከእዝ አዛዦችና ከሌሎች ወታደራዊ አመራሮች ጋር ባካሄደው የግምገማ መድረክ ላይ ስለመሆኑም ተሰምቷል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በሰሜን ወሎ ዞን አላማጣ ከተማ የህወሓት ታጣቂዎች ግርግር በማስነሳት በማህበረሰቡ ላይ ጥቃት እየፈጸሙ እንደሚገኙ ታውቋል። ታጣቂዎቹ የአማራ ብልጽግና ቢሮዎችን በኃይል ለመቆጣጠርና በአማርኛ የተጻፉ ታፔላዎችን እናወርዳለን በሚል በሚያደርጉት እንቅስቃሴ ከማህበረሰቡ ጋር ከፍተኛ ግጭት ውስጥ በመግባት በነዋሪዎቹ ላይ የሚፈጽሙት ጥቃት መቀጠሉን የመረጃ ምንጮቻችን ተናግረዋል። በምስራቅ ጎጃም ቀጠና የሚንቀሳቀሱት አባይ ሸለቆ ብርጌድ የፋኖ ኃይሎች አንድ ቦምብ በመወርወር ከ10 በላይ የብልጽግና ወታደሮችን መደምሰሳቸው ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ሚያዝያ 30 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ገዢው የብልጽግና ቡድን ስልጣኑን እንዲታደጉለት አፍኖ ወደ ወታደራዊ ማሰልጠኛ እየወሰዳቸው የነበሩ ታዳጊዎች በፋኖ ነፃ መውጣታቸው ተሰምቷል። ፋኖ በወሰደው ልዩ ኦፕሬሽን ወደ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ ከነበሩት መካከል በቁጥር 21 የሚሆኑትን ማስለቀቅ መቻሉ ታውቋል። በኦህዴድ የበላይነት የሚዘወረው የአገዛዙ ስርዓት የጤና እክል ያለባቸውንና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ በስራ ገበታቸው ላይ የነበሩ ወጣቶችን ከጎጃምና ጎንደር አካባቢዎች አፍኖ ወደ ብር ሸለቆ ውትድርና ማሰልጠኛ ጣቢያ እየወሰደ እንዳለ ነው። ፋኖ ልዩ የሆነ ኦፕሬሽን በመውሰድ በታፋኞች ላይ ምንም አይነት ጉዳት ሳያደርስ ማስለቀቅ የቻለው ተብሏል። ታፍነው ወደ ውትድርና ማሰልጠኛ ጣቢያ እየተወሰዱ ከነበሩት ታዳጊዎችና ወጣቶች መካከል በሰርጉ ማግስት የታፈነ፣ ትምህርት ቤት ውለው ሲመለሱ የታፈኑና ለሕክምና ጤና ጣቢያ ደርሰው ሲመለስ የታፈነ እንደሚገኙበትም በፋኖ ነፃ የወጡ ታዳጊዎች ተናግረዋል። በተጨማሪም ከታፈኑ በኋላ ወደ ውትድርና ጣቢያ ሊወሰዱ መሆኑን ሲያውቁ ለማምለጥ የሞከሩ ታጋቾች በአሰቃቂ ሁኔታ መገደላቸውን በፋኖ ነፃ የወጡ ታዳጊዎች ጨምረው ገልጸዋል። አገዛዙ ህዝባችንን እንድንወጋ አፍኖ ወደ ውትድርና ጣቢያ ሊወስደን ቢሞክርም በወንድሞቻችን ጥረት ከሞት ተርፈናል ያሉት ታዳጊዎቹ በሌሎች ቀጠናዎችም ታፍነው ወደ ውትድርና ማሰልጠኛ ጣቢያ እየተወሰዱ የሚገኙ ታጋቾችን ፋኖ እንዲደርስላቸው ጥሪ አቅርበዋል። የጦር መሳሪያችንን ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉ በራሳችን መሳሪያ ነው ሲል ብርሃኑ ጁላ መናገሩ ተሰምቷል። ብርሃኑ ጁላ ይህንን የተናገረው በመከላከያ ኢንተለጀንስ ቢሮ ከእዝ አዛዦችና ከሌሎች ወታደራዊ አመራሮች ጋር ባካሄደው የግምገማ መድረክ ላይ ስለመሆኑም ታውቋል። ከአማራ ህዝብ ጋር እያደረጉት ባለው ጦርነት ሀገሪቱ አለኝ ከምትለው ጦር ጀምሮ እስከ መንደር ሚኒሻ ድረስ ዘመናዊ መሳሪያዎችን በማስታጠቅ ያሰለፈው ቡድኑ በመቶ ሺዎች የሚቆጠሩ ወታደሮችን ያስጨረሰው ብርሃኑ ጁላ ይህንን ተናግሯል። በጦርነቱ ያለቀውን በመቶ ሺህ የሚቆጠር ወታደር ለመተካትና የብልጽግናን ዙፋን ለመታደግ ሲል ታዳጊዎችን ጨምሮ ወጣቶችን በግዳጅ እያፈሱ ወደ ወታደራዊ ማሰልጠኛ ጣቢያ እንዲያግዙ የተወሰነ ሲሆን ይህ ውሳኔ ካለፉት 2 ሳምንታት ጀምሮ ተግባራዊ እየተደረገ ይገኛል። ከሰሞኑ በአራቱም ጠቅላይ ግዛቶች የሚገኘው የፋኖ ኃይል ገና መከላከያ ሰራዊት ያልታጠቃቸውን ጨምሮ አዳዲስ የጦር መሳሪያዎችን ታጥቆ ምስል መልቀቁ በብልጽግና ቤት ብርቱ መደናገጥን ፈጥሯል ነው የተባለው። ፋኖ ታጥቆ ከለቀቃቸው መሳሪያዎች መካከል አንዳንዶቹ ከነጭራሹ የሀገሪቱ ጦር አይቷቸው የማያውቁ፣ አንዳንዶቹ ደግሞ ለቤተ መንግስት ጠባቂ ኮማንዶዎች ብቻ የሚሰጡ ሲሆኑ እነዚህ መሳሪያዎች እንዴት በፋኖ እጅ ሊገቡ ቻሉ በሚል ብርሃኑ ጁላን ጨምሮ ሙሉ የብልጽግና አመራሮች ከፍተኛ ድንጋጤ ውስጥ ስለመግባታቸው ተነግሯል። ብርሃኑ ጁላ በመከላከያ ኢንተለጀንስ ቢሮ መሰብሰቢያ አዳራሽ ውስጥ የሁሉም እዝ አዛዦችና ሌሎች ወታደራዊ አመራሮች እንዲሁም ከጠቅላይ ሚኒስትር ቢሮ የመጡ ባለስልጣናት በተገኙበት የሚያዝያ ወር ወታደራዊ እንቅስቃሴ ምን ይመስላል የሚለውን መገምገማቸው ተገልጿል።
እዚህ የግምገማ መድረክ ላይ ፋኖ ከሰሞኑ ታጥቋቸው ስለታዩ የጦር መሳሪያዎች ጉዳይ ተነስቶ ጣት እስከ መጠቋቆም የደረሰ ከባድ ግምገማ ተካሂዷል ተብሏል። በግምገማ መድረክ ላይ የጦር መሳሪያችንን ፋኖ ታጥቋቸዋል፣ ወታደሮቻችን እየተገደሉ ያሉ በራሳችን መሳሪያ ነው፣ ይህ እንዴት ሊሆን ቻለ በሚል የቀድሞው ምርኮኛ የአሁኑ ፊልድ ማርሻል ብርሃኑ ጁላ ቁጣ አዘል ጥያቄዎችን አንስቷል ነው የተባለው። አክሎም ፋኖ እኛ ያልታጠቅናቸውን መሳሪያዎች የታጠቀው የእኛ ባላንጣ የሆኑ ጎረቤት ሀገራት አስታጥቆት ነው ቢባል እንኳን ነገር ግን ከቤተ መንግስት ወጥተው የማያውቁ መሳሪያዎች እንዴት በፋኖ እጅ ሊገቡ ቻሉ ሲል በንዴት መጠየቁም ተሰምቷል። ብርሃኑ ጁላ ለቤተ መንግስት መጠበቂያ ተብለው ተመድበው የነበሩ መሳሪያዎችን አሳልፈው የሚሰጥ ከኛ ውስጥ ያለ ባንዳ ነው ሲል ጣቱን ወደ እዝ አመራሮች እየጠቆመ መናገሩን ምንጮች ነግረውኛል ሲል መረብ ሚዲያ ዘግቧል። በሰሜን ወሎ ዞን አላማጣ ከተማ የህወሓት ታጣቂዎች ግርግር በማስነሳት በማህበረሰቡ ላይ ጥቃት እየፈጸሙ እንደሚገኙ ተገለጸ። ታጣቂዎቹ የአማራ ብልጽግና ቢሮዎችን በኃይል ለመቆጣጠርና በአማርኛ የተጻፉ ታፔላዎችን እናወርዳለን በሚል በሚያደርጉት እንቅስቃሴ ከማህበረሰቡ ጋር ከፍተኛ ግጭት ውስጥ በመግባት በነዋሪዎቹ ላይ የሚፈጽሙት ጥቃት መቀጠሉን የመረጃ ምንጮቻችን ተናግረዋል። የከተማዋ ነዋሪዎች በኃይል ወረራ እንድታደርጉ አንፈቅድላችሁም በማለት ወደ አደባባይ በመውጣት በተደጋጋሚ ታጣቂዎችን ወደ ካምፓቸው እንዲመለሱ ስለማድረጋቸውም ተጠቁሟል። ሰሞኑ የህወሓት ታጣቂዎች በከተማዋ በመንቀሳቀስ በአማርኛ የተጻፉ ታፔላዎችን እናወርዳለን በሚል ያደረጉት አግባብነት የሌለው እኩይ ተግባር ነዋሪዎችን አስቆጥቶ ወደ አደባባይ እንዲወጡና እንዲቃወሟቸው አድርጓል። ይህንንም ተከትለው ተቃውሞ ለማሰማት ወደ አደባባይ በወጡ የከተማዋ ነዋሪዎች ላይ ጥቃት ፈጽመዋል። መሆኑም ታጣቂዎቹ በትናንትናው ዕለት የአማራ ብልጽግና ቢሮዎችን በኃይል እንይዛለን፣ በአማርኛ የተጻፉ ታፔላዎችን እናወርዳለንና ገበያ ላይ ቀረጽ እንሰበስባለን በሚል ከፍተኛ እንቅስቃሴ ስለማድረጋቸው የተገለጸ ሲሆን የከተማዋ ነዋሪዎች ወደ አደባባይ በመውጣት ተቃውሟቸውን በማሰማት ወደ ካምፕ እንዲመለሱ አድርገዋቸዋል ተብሏል። በምስራቅ ጎጃም ቀጠና የሚንቀሳቀሰው አባይ ሸለቆ ብርጌድ አንድ ቦምብ በመወርወር 10 የሚደርሱ የብልጽግና ወታደሮችን መደምሰሱ ተሰምቷል። አባይ ሸለቆ ብርጌድ የፋኖ ኃይሎች ወደ መርጦ ለማርያም ከተማ ዘልቀው በመግባት በወረወሩት አንድ ቦምብ ወታደራዊ አመራሮችን ጨምሮ 10 የሚደርሱ ወታደሮች መደምሰሳቸው ታውቋል። በተመሳሳይ በማዕከላዊ ጎንደር በለሳ በተለያዩ አካባቢዎች እየተደረገ ያለው ተጋድሎ የቀጠለ ሲሆን የአብይ አህመድ ወንበር ጠባቂ ኃይሎች ከፍተኛ ሽንፈት እያስተናገዱ እንደሚገኙ ተነግሯል። የብልጽግና ወታደሮች ለወታደራዊ አሰሳ በሚል በቀጠናው ባደረጉት እንቅስቃሴ ሰራዊቱ በርካታ ኃይሉ ሙትና ቁስለኛ ተደርጎበታል ነው የተባለው። በለሳ ከተለያዩ አቅጣጫዎች በመነሳት ወታደራዊ አሰሳ በሚል በፋኖ ላይ ጥቃት የሰነዘሩት የብልጽግና ወታደሮች የሚሊሻና የአድማ ብተና ኃይሎችን ጨምሮ ከ35 በላይ የሚሆኑት ሙትና ቁስለኛ ተደርገው ወደ ምሽጋቸው ተመልሰዋል። በዚህ ቀጠና በተደረገ የደፈጣ ውጊያ ሙትና ቁስለኛ ከተደረጉት የብልጽግና ወታደሮች በተጨማሪ በፋኖ ተማርከው የተወሰዱት በርካቶች ናቸው ተብሏል። ፋኖ ባደረገው የተጠና የማጥቃት እንቅስቃሴ በሰራዊቱ ላይ ኪሳራ ያደረሰ ሲሆን በርካታ የነፍስ ወከፍ መሳሪያዎችን ከነተተኳሻቸው ማርኳል። ይህ የደፈጣ ጥቃት ዛሬም ቀጥሎ መዋሉን የገለጹት የመረጃ ምንጮቻችን የብልጽግና ሰራዊት በፋኖ የተያዙ ቀጠናዎችን አስመልሳለሁ በሚል እያደረገ ያለው ጥረት ከፍተኛ ኪሳራ እንዲያስተናግድ አድርጎታል ብለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ነጻ ባወጣቸው በሁሉም የሸዋ ቀጠናዎች ህዝባዊ ውይይቶችን በማድረግ አዳዲስ ህዝባዊ አደረጃጀቶችን ከመቼውም ጊዜ በላይ እያደራጀና እየመሰረተ እንደሚገኝ ተገልጿል። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ነጻ ባወጣቸው አዳዲስ የሸዋ ቀጠናዎች ሰፊውን ህብረተሰብ ያሳተፉ መድረኮችን በማዘጋጀት የብልጽግና መዋቅሮችን እያፈረሰ የህዝቡን ፍላጎትና ምርጫ በጠበቀ መልኩ በማዋቀር አመራሮችን እያስመረጠ የወደፊት ግስጋሴውን ቀጥሏል ተብሏል። በትናንትናው ዕለት ሚያዝያ 29 2017 ዓ.ም በሸዋ ጠቅላይ ግዛት መራቤቴ አውራጃ በአራት ቀበሌዎች የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ የፖለቲካና የእዝ የኮር አመራሮች በተገኙበት ህዝባዊ ውይይቶች ተካሂደዋል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።